በአሰልጣኝ ቶማስ ቱሄል የዓለም ዋንጫ ስብስብ ጥሪ ባያገኝም በአሁኑ ወቅት ግን በዝውውሩ ገበያ ላይ እጅግ ተፈላጊ እንግሊዛዊ አማካይ ማን ነው ከተባለ አሌክስ ስኮት እንደሆነ ምንም ጥርጥር የለውም። በአንዶኒ ኢራኦላ ስር በበርንማውዝ ቤት አስደናቂ የ2025/26 የውድድር ዘመን ያሳለፈው የ22 ዓመቱ የመሃል ሜዳ ሞተር ክለቡ በታሪኩ ከፍተኛውን የፕሪሚየር ሊግ ደረጃ ይዞ እንዲያጠናቅቅ አስደናቂ ሚናን ተጫውቷል። አሁን ደግሞ አዲስ ውል እንደማይፈርም ማሳወቁን ተከትሎ የሊጉ ታላላቅ ክለቦች እሱን ለማስፈረም እርስ በርስ እየተሻሙም ይገኛሉ። ቼልሲ ያቀረበው የ64 ሚሊዮን ፓውንድ ጥያቄ እንኳን በበርንማውዝ ውድቅ ተደርጎበታል። በየጨዋታው በ90 ደቂቃ አማካኝ 11.6 ኪሎ ሜትሮችን ይሸፍናል። ይህም ከማንኛውም ቢያንስ 10 ጨዋታዎችን ከጀመረ የበርንማውዝ ተጫዋች በላይ ያደርገዋል። እንዲሁም 184 ጊዜ ወደ ኋላ በመሮጥ የቡድኑን የመከላከል መስመር ከመታገዱም በላይ በ90 ደቂቃ 6.1 ጊዜ ኳስን ይቆጣጠራል። በሊጉ 38 ታክሎችን በማድረግ በ22 ዓመትና ከዚያ በታች ካሉ ተጫዋቾች 5ኛ ደረጃ ላይ ይገኛል። ባለፈው የውድድር ዘመን 2006 ኳሶችን የነካ ሲሆን 1182 ስኬታማ ኳሶችን አሰራጭቷል። ኳስ ይዞ ወደፊት በመግፋት በ90 ደቂቃ 6.8 ኳስ ተሸካሚ በመሆን ከከፍተኛዎቹ ተጫዋቾች ተርታ ይመደባል። በሊጉ 60 ጊዜ ጥፋት የተሰራበት ሲሆን ይህም ቡድኑ በጫና ውስጥ የሚሆንበት ጊዜ የቡድኑን እስትንፋስ የሚመልስ ልዩ ችሎታ እንዳለውም ይነገራል። አሌክስ ስኮት የበርናርዶ ሲልቫ አይነት ታታሪና እንዲሁም ቆራጥነት ያለው ተጫዋች ነው። የመከላከል እንቅስቃሴያችሁ ላይ በመሳተፍና ከሳጥን ሳጥን የሚሮጥም ጥልቅ የሆነ አማካይ ተጫዋች ነው። ምንም እንኳን ባለፈው የውድድር ዘመን 4 ጎሎችና 1 ለግብ የሚሆኑ ኳሶችን ብቻ ያስመዘገበ ቢሆንም የተሻለ አሰልጣኝና አጥቂ መስመር የሚያገኝ ከሆነ ግን የጎልና ለጎል የሚሆኑ ኳሶች ቁጥሮቹን በከፍተኛ ሁኔታ የማሳደግ እምቅ አቅም አለውም ተብሏል።